themselves still keeping enough in to be able to race, because neither of these women has this race won yet. This is still a fascinating በዱባይ ማራቶን ሙሉዬ ደቀቦና አንችናሉ ደሴ አንገት ለአንገት ተናንቀው ውድድሩን እየመሩ ይገኛሉ። ከፊት መስመር የሚታየው ቀይ የለበሰው የውድድሩ ሪከርድ እንዲሰበር በአሯሯጭነት እየተሳተፈ ያለ ነው። ከሱ ቀጥሎ ከፊት እየመረች ያለችው ሙሉዬ ደቀቦ ናት። እየተከተለቻት ያለችው ሌላኛዋ ኢትዮጵያዊ አንችናሉ ደሴ ናት። በዚህ ውድድር በርካታ ኢትዮጵያውያን አትሌቶች እየተሳተፉ ይገኛሉ። ፋንቱ ወርቁ፣ አንችናሉ ደሴና ሙሉዬ ደቀቦ ከፍተኛ አሸናፊነት ግምት የተሰጣቸው ናቸው። በዚህ ቪዲዮ የኬንያና የሌሎች የምስራቅ አፍሪካ አትሌቶችን ወደ ኋላ በመተው ኢትዮጵያውያን በታላቅ ወኔና ቁርጠኝነት አሸናፊ ሆኖ ለመውጣት ያደረጉትን ትንቅንቅና በውድድሩ መሃል የነበሩ ድራማዊ ክስተቶችን እንድትመለከቱ ጋብዘናቸዋል። ቪዲዮውን ላይክና ሼር በማድረግ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ወዳጅነታችሁን እስከ መጨረሻው አጠናክራችሁ እንደምትዘልቁ በመተማመን ደስ ብሎናል። የዱባይ ማራቶን በመካከለኛው ምስራቅ እድሜ ጠገብና ፈጣን ሰዓት የሚመዘገብበት ዓለም አቀፍ የማራቶን ውድድር ነው። ጠፍጣፋና እጅግ ፈጣን በሆነው የውድድር መስመሩ ምክንያት የኢትዮጵያ አትሌቶች በየዓመቱ ታሪካዊ ድሎችንና የበላይነታቸውን የሚያስመዘግቡበት ታዋቂ መድረክ ነው። የአሸናፊነት ግምት የተሰጣቸው የኢትዮጵያ አትሌቶች ከመነሻው ጀምሮ የፊት መስመሩን ይዘው ወደፊት እየገሰገሱ ይገኛሉ። ወደ ፍጻሜው መስመር ለመድረስ የመጨረሻዎቹ ጥቂት ኪሎ ሜትሮች ብቻ ቀርተዋል። ውድድሩን ላለፉት በርካታ ኪሎ ሜትሮች በብቸኝነት በበላይነት እየመራች ያለችው ሙሉዬ ደቀቦ ናት። አሁንም ትመራለች፣ አንችናሉ ትከተላለች። በሶስተኛ ደረጃ ደግሞ ውድድሩን ለማሸነፍ ከፍተኛ ግምት ያገኘችው ፋንቱ ትገኛለች። አንችናሉ በጣም ዘና ያለ የሩጫ ስልት አላት። ከፊት እየመራች ያለችው ሙሉዬ ደቀቦን አጥብቃ እየተከታተለች ትገኛለች። በጣም የሚገርም ነው። ሙሉዬና አንችናሉ ትከሻ ለትከሻ ተናንቀው ቀጥለዋል። ከአባይ ምንጭ ጎጃም ሰከላ የተገኘችው አንችናሉ ደሴ ዱባይ ማራቶን ላይ ስትሳተፍ ይህ የመጀመሪያዋ ነው። በአጠቃላይ እስካሁን ሙሉ 2 ማራቶኖችን ብቻ የሮጠች ሲሆን በሁለቱም አንደኛ በመሆን አሸንፋለች። በ2025 በተካሄደው የቤጂንግ ማራቶን እና የሲቢያ ማራቶን የወርቅ ሜዳሊያ አግኝታለች። በዚህ ውድድር እስከ መጨረሻው ራጮች ዝርዝር ውስጥ ስሙ አልነበረም። በመጨረሻ ሰዓት ተካታ ነው እየተወዳደረች ያለው። ባለፈው በሲቢያ እና በቤጂንግ ማራቶን ያሸነፈችበት በራስ መተማመን ዛሬም ፊቷ ላይ ይነበባል። ከጎኗ የምትገኘው ሙሉዬ ደቀቦን በተመሳሳይ ረጅም እርምጃዎችን እየጣለች ከፊት እየመራች ትገኛለች። አንችናሉ ደሴ ከቁመት ረዘም ካለችው ሙሉዬ ኋላ ትከሻ ለትከሻ እየተከታተለች ትገኛለች። አንችናሉ አጠር ያለች ሆና በክርኗ ላይ ቀይ ቀለም ያለው ጨርቅ አስራለች። አሁንም አሯሯጮች ዙሩን ለማፍጠን እየሞከሩ ይገኛሉ። ውድድሩ ወደ ወሳኝ ምዕራፍ ገብቷል። ሙሉዬና አንችናሉ ተነጥለው በመውጣት አንገት ለአንገት ተናንቀው እየሮጡ ይገኛሉ። ሙሉዬ አሁንም ከፊት በመምራት በሚገርም ፍጥነት እየተራመደች ትገኛለች። አንችናሉ የሙሉዬን መዳከም ስትመለከት ምንም አይነት ማመንታት ሳታይ ፍጥነቷን ጨመረች። ሙሉዬን አልፋ ወደፊት ተወረወረች። ሙሉዬ ወደ ኋላ ቀርታለች። ውድድሩ ሊጠናቀቅ 2 ኪሎ ሜትር አካባቢ ነው የሚቀሩት። አንችናሉ ወደ ኋላ ማንም እንደሌለ በማየት ወደፊት እየተፈተለከች ትገኛለች። ሰዓቱንም እየተመለከተች ትገኛለች። ነገር ግን ወደ ኋላ ብትቀርም ሙሉዬ እየተመለከተቻት ትገኛለች። ጠፍጣፋውንና ቀጥ ያለውን መንገድ ብቻዋን ከፊት ሆና እየመራች ትገኛለች። የዱባይ 25ኛው ማራቶን የሴቶች ውድድር ነው እየተመለከታችሁት ያላችሁት። በውድድሩ ኢትዮጵያውያን ፍጹም የበላይነት አላቸው። በወንዶችም በሴቶችም ኃይለ ገብረስላሴ ውድድሩን 3 ጊዜ በማሸነፍ ሃትሪክ መስራት ችሏል። በሴቶች ደግሞ አሰለፈች መርጊያ 3 ጊዜ አሸንፋለች። በሴቶች እስካሁን ድረስ 18 ጊዜ በማሸነፍ ኢትዮጵያውያን ፍጹም የበላይነት አላቸው። አንችናሉ ደሴ በብቸኝነት በራስ መተማመን ስሜት ብቻዋን ወደፊት እየገሰገሰች ትገኛለች። እግሮቿ ላይ ምንም አይነት ዝለት አይታይባቸውም። በራስ መተማመን ስሜት ወደፊት እየገፋች ትገኛለች። አንችናሉ የሚያስገርመው ከሙሉዬ ጀርባ ስትከተል ቆይታ አስፈላጊ በሆነበት ሰዓት የሙሉዬን መድከም በማየት አፈትልካ መውጣቷ ነው። የመጨረሻው 1.2 ኪሎ ሜትር ሩጫ ላይ እንገኛለን። አንችናሉ በግማሽ ማራቶን ታዋቂ የሆነች አትሌት ናት። የ23 ዓመቷ ወጣት ለመጀመሪያ ጊዜ በዱባይ ያደረገችው ባለው ውድድር ማሸነፏ የማይቀር ይመስላል።
አስገራሚ ተሰጥኦ ያላት ወጣት መሆኗን እያስመሰከረች ትገኛለች። አንችናሉ ደሴ አሁን ማንም ሊደርስባት በማይችል ፍጥነት ወደፊት እየገሰገሰች ትገኛለች። በጣም አስደናቂ ነው። አምስተኛው የዱባይ ማራቶን አንችናሉ ደሴ በፍጥነት በመገስገስ ላይ ትገኛለች። 42 ኪሎ ሜትሩ የማራቶን ሩጫ ወደ ማጠናቀቂያው ምዕራፍ ላይ እንገኛለን። አንችናሉ ደሴ አዲሱ የዱባይ ፖሊስ አካዳሚ ስታዲየም መግቢያ በር ላይ እየተቃረበች ትገኛለች። በጣም የሚደንቅ ነው። በጣም የእግር አጠጣሏ፣ አሯሯጧ አሁንም ረጅም ርቀት መጓዝ የሚችል አቅም እንዳላት እየታየ ነው። የታላቅ የአእምሮ ጥንካሬ እና ጽናት፣ ብስለት የሚጠይቅ ውድድር ነው ማራቶን። እንግዲህ ውድድሩን በጥበብ ተከታትላ በመጨረሻው ሰዓት ድሉን ለመንጠቅ አስገራሚ ብቃት እያሳየች ትገኛለች። ድሉ የሷ እንደሚሆን አያጠራጥርም። ምክንያቱም አሁን እየተከተሏት ያለው የለም። አሁን ፍጥነት ጨምራለች። አንችናሉ ደሴ ወደ ፖሊስ ጣቢያው የዱባይ ፖሊስ ወደሚገኝበት አቅጣጫ በፍጥነት እየሮጠች ትገኛለች። ከፊት ለፊቷ የወንዶች ማራቶን ሯጭ ይገኛል። የሚገርመው ተከታትለው እየሮጠች ነው። ከኋላው የምትቀድመው ይመስላል። እጅግ በሚገርም ሁኔታ ፍጥነቷን በመጨመር ወደፊት ገሰገሰች። በአስደናቂ ሁኔታ ውድድሩንም አሸነፈች። እነሆ አንችናሉ ደሴ እጆቿን ወደ ላይ ዘርግታ ፈገግ እያለች የፍጻሜው መስመር በ2 ሰዓት በ18 ደቂቃ በ32 ሰከንድ በሆነ አስደናቂ ሰዓት አንደኛ በመሆን አቋርጣለች። ይህ አዲስ የግል ምርጥ ሰዓቷ ነው። ካለፈው የግል ምርጥ ሰዓቷ ላይ ወደ 4 ደቂቃ አካባቢ አሻሽላለች። ከሲቢያ እና ቤጂንግ ቀጥሎ ተከታታይ ሶስተኛ የማራቶን ድሏን አስመዝግባለች። እውነተኛ የዓለም አዲሷ የማራቶን ኮከብ እንግዲህ በምስሉ ላይ እንደሚታየው በዝግታ በጣም በአስደናቂ ሁኔታ ነው የመጨረሻውን ሜትር የማጠናቀቂያ ውድድሩን የጨረሰችው። በጣም አስደናቂ ነው። አንችናሉ ደሴ እጅግ ድንቅ ብቃት አሳይታ ይህንን ውድድር ማሸነፍ ችላለች። ምን አይነት አስደናቂ ሩጫ ነው በእውነት። ሁለተኛና ሶስተኛም የወጡት ኢትዮጵያውያን ናቸው። ሙሉዬ ደቀቦ ሁለተኛ፣ ፋንቱ ወርቁ ሶስተኛ በመሆን ጨርሰዋል። እንግዲህ ለረጅም ጊዜ ያህል ውድድሩን እየመራች የነበረችው ሙሉ የደቀበው ነበረች። ነገር ግን ሙሉ 2 ኪሎ ሜትር አካባቢ ያህል ሲቀራት የመድከምና የህመም ስሜት የተሰማት ይመስላል። በዚህም እንግዲህ የሙሉን መድከም ስትጠብቅ የነበረችው አንችናሉ ደሴ በአስደናቂ ታክቲክ ወደፊት በመገስገስ ማሸነፍ ችላለች። አሁን እንግዲህ አንችናሉ በቦታው ከሚገኙ ኢትዮጵያውያን ጋር የኢትዮጵያን ሰንደቅ ዓላማ በክብር ለብሳ ፎቶ እየተነሳች ትገኛለች። በዱባይ በርካታ ኢትዮጵያውያን የሚኖሩ ሲሆን እነ ድሉን ከሀገሬው ዜጋ ጋር በመሆን የኢትዮጵያን ሰንደቅ ዓላማ እያውለበለቡ ይገኛሉ። እንግዲህ ከ1ኛ እስከ 10ኛ ደረጃ ተከታትለው በመግባት ኢትዮጵያውያን አሸንፈዋል። በዱባይ አረንጓዴው ጎርፍ ታይቷል። በውድድሩ አሸናፊዋ አትሌት $18,000 ጉርሻ ይበረከትላታል። በጣም አስደናቂ ነው። እንግዲህ በዱባይ የሚኖሩ ኢትዮጵያውያን በደስታ ስሜት እየጨፈሩ ይገኛሉ። እንደምታዩት አንችላሉ በአስገራሚ ፍጥነት ነበር የመጨረሻው መስመር የገባችው። በጣም በተረጋጋና በራስ መተማመን ስሜት ነው ያሸነፈችው። በቀጣይ የዓለም የሴቶች ማራቶንን ሪከርድ ሰዓት የግላቸው ያደርጋሉ ተብሎ ከሚጠበቁ አትሌቶች መካከል አንዷ ናት። ገና ብዙ እምቅ የሆነ አቅም እንዳላት ታይቷል።
ከድሉ በኋላ በሰጠችው አስተያየትም በቀጣይ ትላልቅ ማራቶኖችን በመወዳደር የማራቶንን ሪከርድ የመስበር አላማ እንዳላት ገልጻለች። እንግዲህ ይሄ እጅግ በጣም ታሪካዊ ከሚባሉ ማራቶኖች አንዱ የሆኑትና ኢትዮጵያውያን በተደጋጋሚ በሚያሸነፉበት ውድድር ነው። እንግዲህ አንችና አሉ ለሶስተኛ ጊዜ ባደረገችው ውድድር ሶስቱንም በማሸነፍ መሆኗን እያስመሰከረች ትገኛለች።